የአላህ ደጋግ ባሮች ወዳጆች ላ ኸውፉን ዐለይሂም ወላ ሁም ያሕዘኑን እነሱም አይፈሩ አያዝኑም ጥለውት በህልት ነገር መገለጫቸው ምንድነው? አለዚነ አመኑ እነዛ ያመኑ ኢማናቸው የጸና ወካኑ የተቁን አላህም በትልቁ ቢጠነቀቁት የሚፈሩት ስልጣን ያልሸነገላቸው ስሜት ያላነጎዳቸው ወካኑ የተቁን ንግግራቸው የተመጠነ እርምጃቸው የተመዘነ ወካኑ የተቁን ሚበሉትን የመረጡ ሚናገሩትን የመዘኑ ስሜታቸውን የተቆጣጠሩ ሌሊት ዒባዳ ቀን ዚክር ላይ ያሳለፉ ከሐላል ነግደው የሚያድሩ በአላህ መንገድ የተዋደቁ ወካኑ የተቁን እነዚህ ናቸው የኔ ወልዮች። አልወልይ ይላሉ። የአላህ ወልይ ማለት አልሙኽሊሱ ለህ ስራውን ለአላህ ጽድት ያደረገ ከሚያደርገው ድርጊት ዱንያዊ ንዋይን ያልፈለገበት ላ ስልጣን ወላ ገንዘብ ወላ እውቅና ወላ ጭብጨባ ለአላህ ያጸዳ ስራው አልዓሊሙ ቢሂ አላህን ያወቀው ሲፋውን ባህሪዎቹን ተውሂዱን ያወቀ አልሙቂሙ ዐላ ጣዓቲህ አላህን በመገዛት ላይ ቀጥ ያለ መስመሩ ላይ ያለ መስጊድ አወል ሶፍ ማታጣው የአላህ ወልይ እሱ። አንድ ሰው ባህር ላይ ሲራመድ ብታየው በሃዋው ላይ ሲበር ብታየው ቁርአንና ሐዲስ ላይ መጠህ መዝነው ይላል። መመዘኛው አላህን ያውቃል ወይ? ለአላህ ኢኽላስ አለው ወይ? በአላህ መንገድ ላይ ቆሟል ወይ? ይሄ ለወልይነቱ መስፈር አላህ ወልዮች እንዳሉት ተናግሯል። አንድ ባሪያ ወደ አላህ በዒባዳ በተጠጋ ቁጥር የአላህ ሽልማት እየቀረበው ይመጣል፣ ወደሱ ያስጠጋዋል። ያኔ የሚጨብጥበት እጁ፣ የሚያይበት አይኑ፣ የሚሰማበት ጆሮው፣ የሚራመድበት እግሩ ሆንለታለሁ አላህ። ወለኢን ሰአለኒ ከጠየቀኝ እጁን አንስቶ ለኡዕጢየነ እሰጠዋል። ጠብቀኝ ካለኝ እጠብቀዋለሁ ከሚፈራው። ወደ አላህ አንድ ባሪያ በእኽላስ እየተጠጋ ሲመጣ በእጁ የሚከሰት ከራማ ይሰጠዋል፣ ያከብረዋል፣ ዱዓውን ይቀበለዋል፣ ከመጥፎ ነገር ይጠብቀዋል። በብዥታ መሃል ውስጥ መንገዱን ይገልጥለታል። ከራማ እንለዋለን። አላህ ሲያከብርህ ትክክለኛ እንደሆንክ ሲጠቁምህ የእሱ ወዳጅ እንደሆንክ ሲያሳውቅህ አንዳንድ ክስተት በባሮቹ እጅ እንዲከሰት ያደርጋል። ለወልዮቹ ከራማ ለነቢያቶች ሙዕጅዛን ሰጥቷል። ያ ኢብራሂም አሉት፣ ጠሩት። አታይብ እንዴ ማዕበሉ ሊውጠን እኮ ነው ልንጠፋ ነው ብለው ቀሰቀሱት። ሲነሳ መርከቧ ትወዛወዛለች። እጁን ወደ አርረሕማን አነሳ። የሚጠራው አላህ ብቻ፣ እስቲጋሳ የሚቀርበው ለአላህ ብቻ። አላሁመ ቀድ አረይተና ቁድረተክ አላህ ወይ ኃይልህን ችሎታህን አቅምህን አሳይተናል። ፈአሪና አፍወከ ወረሕመተክ እዝነትህንና ማህርታህን አሳየናል። መርከቧን አላህ አረጋት። ከዛም ቁም አለኝ። ተነሳለ። ደነገጥኩ። ምን አንተ ማነህ? ዛሬ እኮ በአንተ አላህ እርዳታ አለከልኝ አለኝ። ያ ሙጊፍ ስትል ስትጣራ ድምጽ የመጀመሪያው ሰማይ ላይ አስተጋባ። ሁለተኛውን ስትል ሁለተኛው ሰማይ ላይ ረብሻ ፈጠረ ድምጽ። ሶስተኛው ሰማይ ላይ ሲያስተጋባ የተቸገረ ሰው ጥሪ ነው ተባለ። አላህ ጠላትህን የመግደል ድል ሊሰጥ የጠየቅኩት ላድንህ መጥተዋል። መስመሩ ተስቷል፣ ደንበሩ ተጥሷል፣ ሁለት ዳር ተረግጧል። አንዳንዱ ከራማን የሚያወግዝ የሚያላግጥ እንዴት ሊሆን ይችላል የሚላል፣ ሌላኛው ደግሞ ይህን ከራማቸውን ተጠቅሞ የሰሩትን ጀብድ አይቶ የሚያመልካቸዋል። ቀብራቸው ላይ ሄዶ የሚያር ቀብራቸው የሚጠውፍ ድረሱልንም የሚል ተውሂድ የታለታል። አላህ ሆይ የመዲና ሰዎች ዝናብ ስጠም ብለው ቢጠይቁ ከለከልካቸው። አላህ ሆይ የሚየባለው ዝናብ አውርዳ። መሐመድ ደግሞ ከድር ምን ይላል? ቁልቱ ሀዛ መጅኑን ይሄ እብድ አልኳል። አላህን እንዴት ይዳፈረዋል ዝናብ አውርድ ብሎ? ያ ሁሉ ዑለማ ወጥቶ ጠይቆት አላህ ያላዘነበ መማጸኑን ቀጠለ ይላል። እየተንቀጠቀጠ እጁን አላወረደም። ሰማይ ምራድ ጀምረይና እማንቆጣጠረው ዝናብ መዲና ላይ ረገፈ። ወልዮቹ እንዳይከበሩ በዚህ ዘመን እንዳይወደዱ እያደረገ ያለው ዋናው ሰው የወልዮቹ ወዳጅ ነን የመሻይኮቹ ጠበቃ ነው የሚለው ሰው ስለነሱ ሲያወራ ከተጨባጩ ያወጣዋል። የማይመስል ነገር ይጨምርበታል። አንድ ኦዲዮን ያዳምጫል 300 ነብያትን ራስ ላጭቻለሁ የሚሉ ወልይ ማለት ስለነሱ ስናወራ በመጠን እናክብራቸው፣ እናድንቃቸው። ከራማቸውን በትክክል የተበሰመ ካለ እናንሳው። ወደ አምልኮ ግን አንቀይረው። ድረሱልኝ አንበላቸው። ቀብራቸውን ዶሪክ እየድን አንገንባ። እዛ እየድን አንረድ። አንድ ሰው ስለ ወልይነቱ ሲነገር ስትሰሙ፣ ስለ ደግነቱ ስለ ከራማው ከሰማችሁ ቁርአንና ሐዲስ ላይ አምጥታችሁ መዝል። ቀጥ ያለ ከሆነ ሶላቱን ማያሳልፍ አቢድ ከሆነ ተቀበሉት። ሶላት አዛን እያለ እኛ አርሽ ሰግደን ነው ምን መጣ እያለን ያላግጥ ከሆነ እንዳትሰሙ። አይኛን ሰግድም መካ ነው ደርሰን ምን መጣ ካለ ያላጋጭ። የአላህ ወልዮች አወል ሶፍ ናቸው። የአላህ ወልዮች ዛኪሮች ናቸው። የአላህ ወልዮች ራሳቸውን ከሱስ ያራቁ ናቸው።
የአላህ ወልዮች ሙጃሂዲኖች ናቸው። የአላህ ወልዮች ሺህ ደረሳዎችን ሰብስበው የሚያስተምሩ ናቸው። እኛ የምናውቃቸው የእኛ አባቶች እንደዚህ ሃኡላኢ አባኢ ፈቲሊ ቢሚስሊ الحمد لله صاحب الجمال والكمال والإحسان والإنعام. الحمد لله المتفضل على عباده بالخير العميم والهادي بفضله ورحمته إلى صراطه المستقيم لا يفنى ولا يبيت ولا يكون إلا ما يريد لا مثيل له يوجد ولا إله سواه يقبل ولا أكرم غيره يقصل عز جاهه وجل ثناؤه وتقدست أسماؤه ولا إله غيره. أتيتك راجيا يا ذا الجلال ففرج ما تراه من سوء حالي. عصيتك ربي ويلي بجهلي وعيب الذنب لم يخطر ببالي. لعمرك ليت أمي لم تلدني ولم أغضبك في طول الزمان. إلى من يشتكي المملوك إلا إلى مولاه يا مولى الموالي. فها أنا عبدك العاصي فقير إلى رحماك فاقبل لسؤالي. أشهد أن لا إله إلا الله ولي الصالحين وأشهد أن سيدنا وإمامنا وقرة أعيننا محمدا عبد الله ورسوله وخيرته من خلقه وأمينه على وحيه. خير الأنبياء مقاما وأحسن الأنبياء كلاما لبلة تمامهم ومسك ختامهم. أغر عليه للنبوة صاتم من الله نور يلوح ويشهد. وضم الإله اسم النبي لاسمه إذا قال في الخمس المؤذن أشهد. وشق له من اسمه ليجله فذو العرش محمود وهذا محمد. نبينا أتانا بعد سن وفضرة من الرسل والأوثان في الأرض تعبد. فأمسى سراجا مستنيرا وهاديا يلوح كما لاح الصقيل المهند. فعلرنا نارا ولشر جنة وعلمنا الإسلام فالله نحمد. أشهد أنه بلغ الرسالة وأدى الأمانة فصلوات الله وسلامه عليه ما اتصلت عين بنظر ووعت أذن بخبر وسلم تسليما كثيرا. أيها المؤمنون عباد الله أوصي نفسي الخاطئة بتقوى الله. وقد قال تعالى ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أيها المؤمنون عباد الله ዛሬ አላህ ሱብሓነሁ ወተዓላ ፍቃድ ከሆነ ስለ አንድ ወሳኝ አጀንዳ እናወራለን። ሁሌም ነገራቶቹ ጠርዝ ሲረግጡ መፍትሄው መሃል መንገድ መሆኑን ነቢዩላ መሐመድ ዓለይሂ ሰላቱ ወሰላም አስተምረውናል። ሁሌም ግራ ዘመም ወሰን የሚያልፉ ክስተቶች የሚታከሙት በሚዛናዊነት በመካከለኛው መንገድ ብቻ ነው። ነህጁል ኢዕቲዳል። አላሁ ሱብሓነሁ ወተዓላ ወልዮች አሉት። ለወልዮችም ከራማን ሰጥቷል። በዚህ አጀንዳ ዙሪያ ላይ በርካታ ሰዎች የተለያየ ጥግ ላይ ቆመዋል። አንዳንዱ ወልያቶችን ከአላህ ጋር ሊያወዳድር ሲጥር፣ ሌላኛው ደግሞ የምን ወልይ የምን ከራማ ብሎ ሲያወግዝ ሰማዋል። እስልምና ከሁለቱም መካከል አላህ ደጋግ ባሮች አሉት፣ ወዳጆች አሉት፣ ባለሟሎች አሉት። እነዚህን ቁርአን ላይ በአንድ አንቀጽ አስቀምጧቸዋል። አላ አዋጅ እና አውሊያ አላህ የአላህ ደጋግ ባሮች ወዳጆች ላ ኸውፉን ዐለይሂም ወላ ሁም ያሕዘኑን፣ እነሱም አይፈሩ አያዝኑም ጥለውት በህልት ነገር
እነማን ናቸው ያ ረብ? እስኪ ግለጽልን። መገለጫቸው ምንድነው? እንደነሱ መሆን ይሳካልናል ወይ? ጥያቄ አቀረብን። الذين آمنوا እነዛ ያመኑ ኢማናቸው የጸና ወካኑ የተቁን አላህም በትልቁ ቢጠነቀቁት የሚፈሩት ስልጣን ያልሸነገላቸው ዱንያ ያላታለለቻቸው ስሜት ያላነጎዳቸው ወካኑ የተቁን ንግግራቸው የተመጠነ እርምጃቸው የተመዘነ ወካኑ የተቁን ሚበሉትን የመረጡ ሚናገሩትን የመዘኑ ስሜታቸውን የተቆጣጠሩ ለሊት ዒባዳ ቀን ዚክር ላይ ያሳለፉ ከሐላል ነግደው የሚያድሩ በአላህ መንገድ የተዋደቁ ወካኑ የተቁ እነዚህ ናቸው የኔ ወልዮች። ኢማም ኢብኑ ሐጀር አሚሩል ሙእሚኒን ፊል ሐዲስ ኻቲመቱል ሑፋዝ ሚሏቸው ኢብኑ ሐጀር አልወልይ ይላሉ። የአላህ ወልይ ማለት አልሙኽሊሱ ለሁ ስራውን ለአላህ ጽድት ያደርጋል። ከሚያደርገው ድርጊት ዱንያዊ ንዋይን ያልፈለገበት ላ ስልጣን ወላ ገንዘብ ወላ እውቅና ወላ ጭብጨባ ለአላህ ያጸዳ ስራው አልዓሊሙ ቢሂ አላህን ያወቀው ሲፋውን ባህሪዎቹን ተውሂዱን ያወቀው አልሙቂሙ ዐላ ጣዓቲህ አላህን በመገዛት ላይ ቀጥ ያለ መስመሩ ላይ ያለ መስጊድ አወል ሶፍ ማታጣው የአላህ ወልይ እሱ። ኢማም ሻፊዒ አስከትለው ይናገራል። አንድ ሰው ባህር ላይ ሲራመድ ብታየው በሃዋው ላይ ሲበር ብታየው ቁርአንና ሐዲስ ላይ መጠህ መዝነው ይላል። መመዘኛው አላህን ያውቃል ወይ? ለአላህ ኢኽላስ አለው ወይ? በአላህ መንገድ ላይ ቆሟል ወይ? ይሄ ለወልይነቱ መስፈርት። አላህ ወልዮች እንዳሉት ተናግሯል። አንድ ባሪያ ወደ አላህ በዒባዳ በተጠጋ ቁጥር የአላህ ሽልማት እየቀረበው ይመጣል፣ ወደሱ ያስጠጋዋል። ያኔ የሚጨብጥበት እጁ፣ የሚያይበት አይኑ፣ የሚሰማበት ጆሮው፣ የሚራመድበት እግሩ ሆንለታል አላህ። ወለኢን ሰአለኒ ከጠየቀኝ እጁን አንስቶ ለኡዕጢየነ እሰጠዋለሁ። ጠብቀኝ ካለኝ እጠብቀዋለሁ ከሚፈራው ነገር። ወደ አላህ አንድ ባሪያ በእኽላስ እየተጠጋ ሲመጣ በእጁ የሚከሰት ከራማ ይሰጠዋል፣ ያከብረዋል፣ ዱዓውን ይቀበለዋል፣ ከመጥፎ ነገር ይጠብቀዋል፣ በብዥታ መሃል ውስጥ መንገዱን ይገልጥለታል። ከራማ እንለዋለን። አላህ ሲያከብርህ ትክክለኛ እንደሆንክ ሲጠቁምህ የሱ ወዳጅ እንደሆንክ ሲያሳውቅህ አንዳንድ ክስተት በባሮቹ እጅ እንዲከሰት ያደርጋል። በቀረብከው ቁጥር በተጠነቀቅከው ልክ ማለት ነው። ሰይድና ዑመር ኢብኑ አልኸጣብ ሸይኹና አልአልባኒ ሰሒህ ባሉት ኢብኑ ሐጀር እና ሐይፈሚ ሐሰን ነው ባሉት ዘገባ ላይ አንድ መስጂድ ውስጥ ኹጥባ ያደርጋል። ከዛ በፊት ግን አንድን የጦር ሰራዊት አደራጅተው ሩቅ አገር ልከዋል። ያ ሰራዊት አዛዥ ያደረጉት ሳሪያ ይባላል። ሰራዊቱን ይዞ አከና ቀናትን ቆረጠ። ጦርነት ላይ የተፋለመ ነው እሱ ሩቅ አገር በሺህ ኪሎ ሜትሮች ርቀት። እሳቸው ኹጥባ ያደረጉ ኹጥባውን ድንገት ቆረጡና ያ ሳሪያ አልጀበል አሉት። አንተ ሳሪያ ሆይ ወደ ተራራው ተጠጋሉ። መስጂድ ውስጥ የታደመ ሰው ግራ ተጋባ። ሳሪያ የሚገኘው ሩቅ አገር፣ ሰራዊቱ ከዘመተ ቀናት አልፎታል። ዑመር ያለ መስጂድ ውስጥ ነው። ምን ታይቶት ምን ተናገረ? ግራ ተጋብተው። ያ ሰራዊት ከቀናት በኋላ በድል ተመለሰ። የጦርነት ቆይታውን ሪፖርት አቀረበ። የአሚረል ሙእሚኒን አንተ የምእመናን አባት ሆይ መሪ ሆይ እኛ እኮ ጠላት ጋር ጦርነት ስንገጥም ልንሸነፍ ቀረብ። ከዛም አንተ ሳሪያ ሆይ ወደ ተራራው ተጠጋ የሚል ድምፅ ሰማና ወደ ተራራው ራሳችን ጠበቅነ፣ ጦርነቱንም በድል ተወጣ። ዑመር ኹጥባ ላይ ሆኖ 1000 ኪሎ ሜትሮችን እንዴት አላህ ገለጠለት! እንዴትስ ድምፁ ዛጥግ ደረሰ! هذه ما نسميه كرامات አላህ ለእንደነ ዑመር አይነት ጠንቃቃ ባሮቹ የሚሰጠው ሽልማት ከራማ ይባል።
አላህ ለደጋግ ባሮቹ መጥኖ ሊሰጣቸው ይችላል። እንደሚወዳቸው ሊያሳያቸው፣ ሰዎች ዘንድ እንዲከበሩ ሊያደርግ፣ የያዙት መስመር፣ የያዙት ተውሂድ፣ የያዙት ሐዲስ እውነተኛ መሆኑን ሊገልጥ በእጃቸው ይገልጣል። ከራማ ለነቢያት የሚሰጠው ሙዕጂዛት ይባላል። እርከኑ ከፍተኛው እርከን ጣራው እሱ ነው። የወልዮቹ ሁሉ አለቃ ነቢያቶች ናቸው። ከነቢያቶች የሚበልጥ ደረጃ ያለው ፍጡር የለም። አላህ ነቢያቶችን ስማቸውን የተወሰኑትን ከጠቀሰ በኋላ ወኩለን ሁሉንም ፈضلنا على العالمين ከዓለማት አስበልጠናቸዋል። ከነቢያት ደረጃ የሚበልጥ ወላ ሸሂድ ወላ ወልይ የመጨረሻው ጣራው ነቢይነት እርከኑ እሱ ነው። ቃዲ ዒያድ ለዛ ነው ከነቢያቶች የሚበልጥ ወልይ ያለ ሰው ከእስልምና ይወጣል። ነቢያቶች ወንዙ ዳርቻ ቆመው ወልዮቹ ሰንጥቀውት አለፈ ካለ ሰውየው ይከፍራል ይላል። ጣራው እነሱ ናቸው። መመዘኛው እነሱ ናቸው። ነቢያቶች ናቸው። ለነሱ አላህ ከራማን ሰጥቷል። ለወልዮቹ ከራማ፣ ለነቢያቶች ሙዕጂዛን ሰጥቷል። ነቢዩላህ ሙሳ ባህሩን በእንጨታቸው በአላህ ፍቃድ ከፍተውታል። ነቢዩላህ ዒሳ የታመመን አድነዋል፣ የሞተን ቀስቅሰዋል። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ጨረቃን ከሁለት በአላህ ፍቃድ ከፍለዋል። ተአምራታቸው ብዙ ነበር። ኢማም ኢብኑ ተይሚያ ከ1000 በላይ ይቆጠራል የነቢዩ ሙዕጂዛ። ኢማም ነዋዊ في شرح ሙስሊም ከ1200 በላይ የነቢዩ ሙዕጂዛ ይቆጠራል። ኢማም አልበይሃቂ ወኢማም አልአስበሃኒ ደላኢሉ ንቡዋ የነቢይነት ማመላከቻ በሚል ከ7 እስከ 9 ጥራዝን ጽፈዋል። የነቢዩ ሙዕጂዛ ሲናገር አንድ ባሪያ የነቢዩን መስመር በያዘ ቁጥር ወደ ነቢያቶች ይጠጋል። አላህ ከራማ ይሰጠዋል፣ ለነቢያት ሙዕጂዛ እንደሰጠ። አንዳንድ ፌስቡክ ላይ ለሰሞነኛው አንዱ ወልዮችን ያወደሰ መስሎት ድንበር ሲያልፍባቸው፣ ሌላኛው የምን ከራማን የምታወሩ ብሎ ሳቅ ከጀርባ ያጀበ ቪዲዮ ሲለቅባቸው ስታዩ ያለንበትን አሳሳቢ ሁኔታ ያሳያል። አላህ ለደጋግ ባሮቹ ከራማን ሊሰጣቸው ይችላል፣ ሊያከብራቸው ይችላል። ለአላህ በተጠጉት ልክ፣ በዚክራቸው ልክ፣ ሌሊት ባለቀሱት ልክ፣ በጾሙት ልክ አከብርሃለሁ ሊላቸው ይችላል። ዱዓቸው ሊቀበለው ይችላል። ነቢዩላህ ዒሳ ዓለይሂ ሰላም ሐዋርያቶቹ ከበዋቸው ያንተ ጌታ ከሰማይ ምግብ ሊያወርድልን ይችላል እንዳሏቸው እጅ አነሱ። አላሁመ ረበና አሉ። አላህ ሆይ ጌታችን አንዚል ዓለይና ማኢደተን ሚነ ሰማዕ ከሰማይ ምግብን አውርድልን። አላህ አወረደላቸው በመላእክት። ከሐዋርያቶቻቸው ጋር ሆነው ተመገቡ። ከሳቸውም በፊት የሳቸው እናት መርየም ዓለይሃ ሰላም የአላህ ወልይ ነች። ዘከርያ እሷን ይንከባከብ ነበር። ወደ ቤቷም ሲገባ የምትሰግድበት ቦታ ወጀደ ዐንደሃ ሪዝቀል ምግብ ያገኝ ነበር። የሚገርመው የክረምቱን ምግብ በበጋ የምትመገብ የበጋውን በክረምት የምትመገብ የአላህ ወልይ ነች። ዘከርያም ተገረመ። አና ለኪ ሃዛ ያ መርየሙ ይሄ ከየት መጣ? ቃለት ሁወ ምን ዐንድላህ ከአላህ ነው አለች። ኢነላህ የርዘቁ መን የሻእ ቢገይሪ ሒሳብ ያንተ ጌታ አላህ ለሻው ሰው ያለ ገደብ ይሰጣል። ኹበይብ የነቢዩ ዓለይሂ ሰላቱ ወሰላም ሰሐባ ቁረይሾቹ አስረውት መካ ላይ በሰንሰለት ጠፍረው ባዶ ቤት ሲያስቀምጡት ምን ይመገብ? በረሃም ቆልት። አላህ ወይን አምጥቶ ነበር የወይን ፍሬ የሚመግበው። ታስሯል እኮ ቁረይሾቹ ሲመጡ ወይን እየበላ ነው። ያኔ መካ ውስጥ ወይን የሚባል ዘሬ አላህ ባሮቹን ደጋጎቹን በሱ መስመር ላይ ያሉትን ያከብራቸዋል፣ ከራማ ሊሰጣቸው ይችላል። ለምነውት እስቲጃባ ሊያረግላቸው ይችላል። ኢብራሂም ኢብኑል አድሃም አትባዑ ታቢዒን የተከበረ የአላህ ባሪያ ሷልህ ሰው ነው። በተውሂዱ ቀጥ ያለ ሰው ነው።
አንዴ መርከብ ላይ ከባልደረቦቹ ጋር ሄደ። ደረሶቹ ከበውታል። እንቅልፍ መጥቶት ገደም አለ። ጥምጣሙን ጣል አርጎ ማዕበሉ መርከቧን አናወጣት። ያ ኢብራሂም አሉት፣ ጠሩት። አታይብ እንዴ ማዕበሉ ሊውጠን እኮ ነው፣ ልንጠፋ ነው ብለው ቀሰቀሱት። ሲነሳ መርከቧ ትወዛወዛለች። እጁን ወደ አርረህማን አነሳ። ሚጠራው አላህ ብቻ፣ እስቲጋሳ ሚቀርበው ለአላህ ብቻ። اللهم قد أريتنا قدرتك الله وي ኃይልህን ችሎታህን አቅምህን አሳይተናል فأرينا عفوك ورحمتك እዝነትህንና ማህረትህን አሳየና መርከቧን አላህ አረጋት ደጋግ ባሮቹ ለምነውት እስትጃባ ያደርግላቸዋል ተጨንቀው ይያሉ መላእክታን ልኮ ሊረዳቸው ይችላል መርየም አለይሃ ሰላም ሶላት ላይ ቁማ ነብይ አይደለችም የአላህ ወልይ ነች መላእክቶች እንዳልናገሯት አላህ Subhanahu Wa Ta'ala ቁርአን ላይ ተቅሱልና ወይት ቃለቲል መላእክቱ ያ መርየም አንቺ መርየም ብለው አሏት ይላል መላእካን ያናግራት ነበር ጅብሪል በአካል መጥቶ ፊት ለፊቷ ተሰይሟል فتمثل لها بشرا سويا ሰው መስሏት ቁማ ያካ የኛ ደጋግ መሻይኾች መላእክታ መጥቶ ቢረዳቸው ምግብ ከሰማይ ቢወርድላቸው ሚገርም ክስተት አለ في كرامات للأولياء ለደጋግ ባሮቹ ለዛኪሮቹ ሚያከብራቸው ሽልማት አለው አለ አዩ መስመር ግን እነሱን የጠራህ ቀን ነው እርዱኝ ያልካቸው ቀን ነው አጊሱና ያልካቸው ቀን ነው የፈንጅ ቀጣል ከራማ ግን አላችሁ ሁለቱ ነው ዳር የረገጠው ይሄኛው ከራማ አይደለም መስሉት ያላግጣል ይሄኛው ከራማ አላቸው ብሎ ያምናቸውን ቀብር ይተውፋል ሄዶ ያርዳል እርዱኝ ይላል እስልምና ነጩ መሐከለኛ መስመር ከራማ አላቸው እንወዳቸዋለን ከነሱ ማን ይደርሳል እኛ ይዘን ዛሬ የምንናገረው ኹጥባ ውጭ ዳል የተማርነው ነው እንዴ ከነሱ የደረሰችን እንጥብጣቢ እኮ ነች በዛ በጨለማው ወቅት ካዚያዎቹ ጋር በሰይፍ እየተሞሸላለኩ ቦሮ ሜዳ ላይ ሸሂዱ ነው እየተሰዉ ያደረሱት ዲን እነዚህ አላህ ወልዮች ካኑን ማን ሊሆን ይችላል ምድር ለነዚህ አላህ ከራማ ቃል ሰጠ ለየትኛው ባሪያው ነው የሚሰጠው ከራማ አላቸው አላህ አልቋቸዋል ልንሰማቸው ወሬ አንዳንዴ ቢደባለቅም ቅርጹም ቢያታም ወንዙ ቢደፈርስም ተአምር ግን በእጃቸው አላህ ከስቷል ከነብዩ አለይሂ ሰላቱ ወሰለም ሰሃባዎቹስ ከአንሷር ጎሳ የሆነ አቡ ሙዓላ የሚባል ሰሃባል ነጋዴ ነው የራሱንም የሌሎችንም ንብረት ይዞ ይነግድ ነበር አንዴ በረሃ ቆራርጦ ሲሄድ ሽፍታ ያዘው ንብረቴን ሊቀማው ነው ሲል አንገትህን ነው ምፈልጋል እባክህ ንብረቴን ሰርተውኝ አለው በጭራሽ እንግዳ ልትገለይ ከሆነ 4 ረካዓ ልስገዳል የፈለከውን ስገዳል ዘገባው ሶሒህ ነው ሼኽ አልባኒ ሶሒህ ብለውታል ሶላት ፈከበርት ይላል ሶላት ላይ ቆም አላህን ለመንኩት ፈማሰልኩት ስጁድ ላይ እንደወደቅኩ የመጨረሻ 4ኛው ረካዓ ላይ አንድን ጥሪ ያቀርብ ያ ወዱድ ባሮችን አፍቃሪ አላህ ሆይ ያ ዘል ዐርሽል መጂድ የተከበረው ዐርሽ ባለቤት ሆይ ያ ፈዓሉን ሊማ ቱሪድ ምትፈልገው ምትሰራው አላህ ሆይ ችግሩስ ገጥሞኛል ያ ሙጊቱ አግፍኒ አንተ ረጁ ጌታ ሆይ እርዳኝ ብዬ 3 የጠየቅኩት እስቲጋሳ ሚቀርቡ ለአላህ ነው አግፍኒ ያ አላህ إذ تستغيثون ربكم فاستجاب لكم اللهن توادكاتو ستጠይቁት እሻላችሁ ይላችኋል ለሰሃቦች ጠየቁት አለ አላህ ድንገት ከስጁድ ስነሳ አንድ ፈረሰኛ የሚያምር ፈረስ ላይ የተቀመጠ ጦሩን በፈረሶቹ ጆሮ መሃል ያስቀመጠ እየጋለበ መጣ ይላል ከርቀትም ያንን ሽፍታ ገደለ ከዛም ቁም ማለኝ ተነሳለ ተለበጥኩ ምን አንተ ማነ ዛሬ እኮ ባንተ አላህ እርዳታ አለከልኝ አለው ቃሪ ለማላ አራተኛው ሰማይ ላይ የምኖር መላእክት ነኝ ያ ሙጊፍ ስትል ስትጣራ ድምጽ የመጀመሪያው ሰማይ ላይ አስተጋብ ሁለተኛውን ስትል ሁለተኛው ሰማይ ላይ ረብሻ ፈጠረ ድምጽ
ሶስተኛው ሰማይ ላይ ሲያስተጋባ የተቸገረ ሰው ጥሪ ነው ተባለ። አላህ ጠላትህን የመግደል ድል ሊሰጥ የጠየቅኩት ላድንህ መጣሁ። አላህ ደጋግ ባሮችን መላእክታን አውርዶ ሊረዳችሁ ይችላል። በድር ላይ እነ ጅብሪል መላእክቶችን ጥምጣም አልብሶ አውርዷቸው አብረው ተዋግተው እኛ ጋር ቢከሰት ቢፈጸም ሙስተሂል አላህ አይደለም ይሆናል። ግን መቆሚያው እዚህ ደረጃ ይሄን ከፍ አድርገን ድረሱልን አንልም። ይሄን ወደ ላይ ሰቅለን ቀብራቸውን አንጠውፍም። ይሄን ወደ ላይ ስበን አጊሱና አንልም። ይሄን የተጣሰው ደንበራ ከራማ አላቸው፣ ዓሊሞች ናቸው፣ ለዲኑ ተዋድቀዋል፣ እንወዳቸዋለን፣ እናከብራቸው። እርዱን ግን የምንለው የነሱንም ጌታ አላህን ብቻ። እነሱ አልቀሰውለት የሄዱትን ዳኖቹ አንዮቹ ነሾንኪ ያለቀሱለትን አላህን ነው እኛ የምናለቅስለት። አለይከ ረበና ቢሁስኒል ኺታሚ ጌታችን ወይ ፍጻሜያችን ነገር ብለው ያለቀሱለትን አላህን ነው እኛ የምንለው። መስመሩ ተስቷል፣ ደንበሩ ተጥሷል፣ ሁለት ዳር ተረግጧል። አንዳንዱ ከራማን የሚያወግዝ የሚያላግጥ እንዴት ሊሆን ይችላል የሚላል፣ ሌላኛው ደግሞ ይህን ከራማቸውን ተጠቅሞ የሰሩትን ጀብድ አይቶ የሚያመልካቸዋል። ቀብራቸው ላይ ሄዶ የሚያርግ ቀብራቸው የሚጠውፍ ድረሱልንም የሚል ተውሂድ አለታል። ለነዚህ አላህ ባሮች አላህ እስቲጃባ ይሰጣል። ዝናብ ደርቆ ጠይቀውት ሊያወርድላቸው ይችላል። መሐመድ ኢብኑ ሙንከድር ምን አትባዕ ታቢዒ ከተከታዩ ከነብዩ ሰሃቦች በኋላ ከመጡት ተከታዮች አንዱ ነው። በኢማሙ አህመድ ዘመን የኖረ ሰው ታዲያ ይላል አንዴ መዲና ላይ ድርቅ ገባ፣ ሰማዩ አኮረፈ፣ ዝናብ ጠፋ፣ ምን በለው ምን ጠጣው ጠፋ። የመዲና ሰው ተሰበሰበና ሶላቱል ኢስቲስቃ ሰገደ። አላህን ወጥቶ ለመነው። አላህ ዝናብ ጠባ። ሰው አዝኖ ወደ ቤቱ ተመለሰ። እኔም የነብዩ መስጂድ ጋር ሰለላሁ ዐለይሂ ወሰለም አንድ ግንብ ጀርባ ሆኜ አላህን ማምለክ ጀመር። ድንገት ይላል ከሌሊቱ በኩል አንድ ጥቁር ሰው ገባ ወደ መስጂድ። ፎጣ ያጣፋ መስጂድ ውስጥ ወደ ቀኝና ወደ ግራዬ ሰው አለመኖሩን አየ። ሻሉን አንገቱ ላይ ያለችው መሬት ላይ አላረገና ወደ ቂባጋው ገባ ይላል። ሶላት ከሰገደ በኋላ እጁን አነሳ። ጥያቄው አስደንጋጭ ነው። አላህ ሆይ የመዲና ሰዎች ዝናብ ስጠን ብለው ቢጠይቁ ከለከንካቸው፣ አላህ ሆይ የሚየባለው ዝናብ አውርዳ። መሐመድ ኢብኑ ሙንከድር ምን ይላል? ቁልቱ ሀዛ መጅኑን ይሄ እብድ አልኳል። አላህን እንዴት ይዳፈረዋል ዝናብ አውርድ ብሎ? ያ ሁሉ ዑለማ ወጥቶ ጠይቆት አላህ ያላዘነበ መማጸኑን ቀጠለ ይላል። እየተንቀጠቀጠ እጁን አላወረደም። ሰማይ ምራድ ጀመረ ይላል። ማንቆጣጠረው ዝናብ መዲና ላይ ረገፍ። ጥልቅጥኳ እንዴት አላህ ይህን ባሪያውን ተቀበለው? ምን አይነት ሰው ነው? መስጂድ ላይ በዕልም ማላየው እኛ ስናስተምር ማላቀው ሰው ነው። ሶላት ሲጨርስ ጠበቅኩት። ወጦ ቤቱ ሄደ። ቤቱን ተከትያየሁት። ከዛም ጧት ላይ ቁርስ በልቼ ወደ ቤቱ ሳይድ ጫማ የሚሰራ ምስኪን ነው። ሲያይ ደነገጠ። ያ ኢማም አለኝ ጫማህን ልስራልህ አለኝ። አይ ትናንት ማታ ወዳጅ አልነበርክም እንዴ አልኩት። ያረከውን አይቻለሁ። ፊቱ ተለወጠ ይላል። ተቆጣ፣ በጣም ተቆጣ። እባክህ ውጣልኝ አለኝ። እየው ተመለስ። በበነጋው ስመጣ ይህ ሰው ዕቃውን ሸክፎ አገር ጥሎ ሄዷል። አልሙኽሊሱ ለ የአላህ ባሪያ እንዲታወቁ አይደል? እኔ ወልይ ነኝ እንዲላጣ ወልይ አንገቱን የሰበረ አላህ እንዳይቀጣው የሚፈራ ዚክሩ የማይቆጠር ሌሊት ቆሞ የሚያለቅስ ጾም የማይፈታ የአላህ ወልዮች ይላል። ዑመርን የመሰሉ ዑስማንን የመሰሉ ሰይድና ዑስማን አንድ ቤታቸው ቁጭ ብለው ሰዎች ሲገቡ ባይኑ ዚና የሰራ ሰው ቤቴ ይገባል እንዴ አላቸው። ሰሃባው ደነገጠ። አወህዩም ባዕደ ረሱልላህ ከነብዩ በኋላ ወህይ ጀመረ እንዴ አለ። በርግጥም ሴት አይቶ ነበር የገባው መንገድ ላይ።
لا لعثمان وحدي አይደለም ولكن فراسة المؤمن ይሄ የሙእሚን ፊራሳ ይባላል በአላህ ብርሃን ነው አይኑ የሚያይ እውነትና ውሸቱን ይለየዋል ቀይና ቢጫውን አላህ ያሳውቀዋል ከራማ አላህ ለባሮቹ ይሰጣል ከራማ ለደጋግ ባሮቹ እንደሚወዳቸው እንደሚያከብራቸው ይጠቁምበታል ከአላህ ደጋግ ጎንዮች አላህ ያድርገን ደረጃቸው ከፍ ከሚሉት አላህ ያድርገን አላ ወፈዓሉ الخيرات واستغفروا ربكم فطوب عليه يستبقي الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد ወዳጆች አላህ ለደጋግ ባሮቹ ከራማን ይሰጣል ለነቢያቶች ሙዕጂዛን ይሰጣል ለሚጠላቸው ባሪያዎች ከራማን የሚመስል ነገር በእጃቸው እንዲከሰትም ሊያደርግ ይችላል ይሄን ኢስቲድራጅ ይለዋል አላህ ለምሳሌ ወደፊት ደጃል ይመጣል ብለዋል ነብዩ አለይሂ ሰላቱ ወሰለም ደጃል የጥመት አባት ነው ከሃዲ ነው ግንባሩ ላይ ካፊር ሚል የተጻፈበት ሰው ግን ሰማይ አዝንቢ ሲላት ታዘንባለች ምድርን የያዘችውን ወርቅ አውጭ ስላት ታወጣለች ይሄ ከራማ አይደለም ኢስቲድራጅ ይባላል በእስልምናችን አንድ ሰው ስለ ወልይነቱ ሲነገር ስትሰሙ ስለ ደግነቱ ስለ ከራማው ከሰማችሁ ቁርአንና ሐዲስ ላይ አምጥታችሁ መዝል ቀጥ ያለ ከሆነ ሶላቱን ማያሳልፍ ዓቢድ ከሆነ ተቀበሉት ሶላት አዛን ይያለ እኛ አርሽ ሰግደን ነው ምን መጣ ያለ ያላግጥ ከሆነ እንዳትሰሙ አይኛን ሰግድም መካ ነው ደርሰን ምን መጣ ካለ ያላጋጭ የአላህ ወልዮች አወል ሶፍ ናቸው የአላህ ወልዮች ዛኪሮች ናቸው የአላህ ወልዮች ራሳቸውን ከሱስ ያራቁ ናቸው የአላህ ወልዮች ሙጃሂዲኖች ናቸው የአላህ ወልዮች ሺደረሳዎች ተሰብስበው የሚያስተምሩ ናቸው እኛ ምናቃቸው የኛ አባቶች እንደዚህ ሃኡላኢ አባኢ ፈቲል ቢመፍለ ወልዮቹ እንደይከበሩ በዚህ ዘመን እንደይወደዱ ያደረገ ያለው ዋናው ሰው የወልዮቹ ወዳጅ ነን የመሻይኮቹ ጠበቃ ነው የሚለው ሰው ስለነሱ ሲያወራ ከተጨባጩ ያወጣዋል የማይመስል ነገር ይጨምርበታል አንድ ኦዲዮን ያዳምጫል 300 ነብያትን ራስ ላጭቻለሁ ሚሉ ወንይ ማለት ልብ ያላችሁ ነብዩ መሐመድን ላጭቻለሁ ሲወለዱ ይላል ዳይለት ተረተረት ያወራን ይህን ትውልድ እንዴት ነው የምንለውጠው ወጣቱ እነሱን እንዳያከብር እኛ ምናወረው ወሬ ነው ያደረጋል የተመጠነ ትክክለኛ ከራማቸው ልቅናቸው ዒልማቸው ተቅዋቸው ነው ለትውልድ ማስተላለፍ ያለበት ያኔ ነው የትውልድ በስማቸው ላይ በራሪያቸው የሚሰይም በስማቸው መስጂድ የሚሰራው በስማቸው ሽልማቶችን የሚያደርግ ትላልቅ መሻይኾች አባቶች አሉን ከነሱ አንፃር ብንመዘል እኛ ትቢያለሁ ግን ታሪካቸው ተበላሽቷል ታሪካቸውን ቀይረውታል ታሪካቸውን በውዘውታል የምትሰማው የሚያስገርም ይመስል ከተጨባጩ ይወጣ እልፍ ብለው ደግሞ ወደ አምልኮ ይቀይሯቸዋል ከራማቸውን ያወራና አስደማሚ ነገሩን ይናገርና አላህ በረካቸውን ያስረዳን ይላል አፊቱና ያ ፉላን ይላል ይሄ ወጣት ከነዚህ ወልዮች እየሸሸመ ወልዮችን እንወዳለን እኛ እንስተካከላቸው እናከብራቸዋለን የከፈሉትን መስዋዕትነት አንረሳ በዛ ባስቸጋሪ ወቅት ትራንስፖርት በሌለበት ይህን ዒልም ሐበሻ ላይ የበተኑ ደረሶችን ያቀሩ ለኛ ሲሉ መስዋዕትነት የከፈሉ ታርዶ የቀረበላቸውን የሌላ እምነት ስጋ አንበላም ብለው ጡታቸው ተቆርጦ የሞተ አንገታቸው የተቀላ ማን ይደርስባቸው አንቃቆች ሰው ስለሚወዳቸው እንዳያሻርክባቸው እኔ ስሞት አብሬን ደብቃችሁ ከበሩኝ ህዝቤ እኔም በጣም ስለሚያፈቅር ያመልከኛል ሊሉ ተውሂድ ያዙ የተውሂድ ዘቦች እነሱን ካልወደድን ለማን እንወዳል እነዚህ የአላህ ወልዮች ካልሆኑ አላህ ምድር ላይ ወልይታል እንወዳቸው እናከብራቸው በስስት ነው የምናነሳቸው ታሪካቸውን በፍቅር ነው የምናዳምጠው ከትክክለኛ መሻይኾች
استوصلوا عند ትልቅ ሸህ ጋር በዕልም ዙሪያ ውጭ ሀገር ላይ ተወያየን ረጅም ሰዓት ከተከራከርን በኋላ ያ ሸህ ያሲን አለኝ ያለ ደረጃ ይሄን የተማርከዋል የሆነ ዩኒቨርሲቲ ምለው መስሎታል ቁልቱ ከመሻይፎቹ ግር ነው የወሰድኩታል እኔን እንዲህ ካለ የኔን ሸኾች እነዚህን ዑለማዎች ደረጃ ቢያይስ ከነሱ የወሰድነው ብርሃን ነው ዛሬ ዝቺ ለመርጨት እየሞከርን ያለው ውለታቸው የገዘፈ የአላህ ምርጥ ላች ስለነሱ ስናወራ በመጠን ናክብራቸው እናድንቃቸው ከራማቸውን በትክክል የተበሰመታልና አንሳው ወደ አምልኮ ግን አንቀይረው ድረሱልኝ አለበላቸው ቀብራቸውን ዶሪክ የናንገምባ ዛየድን አንረድ ነብዩና መሐመድ አለይሂ ሰላቱ ወሰለም ከማ في ሙስሊም ላይ በተዘገበው አልይል ጠሩትና ምን አሉት ወላ رأيت قبرا مشرفا إلا سويته علي ያሉት ሄድና መቃብሩ አካባቢ የቆመ የተሰራ ቤት ካለ አስተካክለህ ሆና صحيح ሐዲስ ነው ተዛናውን ሐረም ላይ መካ ላይ ሂዳችሁ ዶሪክማ ተመለከቱ ነብዩ ከመሞታቸው በፊት ኡማው እንደሚወዳቸው ስለሚያውቁ አላህ ወይ ላ ተጅዐል ቀብሪ ወሰነን ይቅበት ቀብሬን ሰው የሚገዛው ጣዖት እንዳታረግብኛ አላህም ተቀበላቸው የሳቸውን ቀብራው ማን ይገዛ ድሮ ጀምሮ አላህ ጥበቃ ሰጥቶታል ቀብራቸው በዛኔ ኢማሙ ኢብኑ ቀይል ፊ ኑንየቲ ምን ይላሉ استجاب رب العالمين دعاءه واحاطه بثلاثه الجدر علينا አላህም ዱዓቸውን ተቀበለና በሶስት ግንብ አጠረው ቀብራቸውን ይላል የነብዩ መስጂድ ተህዳለህ አልቀሰህ በፍቅር ሰላም ታርገህ ትወጣለህ እንጂ ነብዩ የሚገዘል ሚያርድ የለም አላህ ጠብቆታል ያም ቀብር ኮሌዮችን ልውደዳችሁ ያረጉት ተአምር ሲኖር ወደ አላህ እናስጠጋው አላህ ተቀበላቸው አላህ አረገላቸው አላህ ሰማቸው ወደ አላህ እንሳብ ምንም ጸጋ የለም ምድር ላይ ያአላህ ቢሆን እንጂ ችግር ገጥሞ ሰዋው የሚገለብጠው ምንድነው ልጅ ሳይኖረው ይከራል አንድ ሼህ ጋር ሄድና ዱዓ አርጉልኝ ይላል ዱዓ አላህን ያደርጋሉ ልጅ አላህ ይሰጠዋል ያኔ ምን ይላል ሼኾቹ ልጅ ሰጡ ይላል አየው ቀዩ መስመር አየው የፈንጁን ቀጠና ወደ አላህ ለምን አትመልሰው አላህን ጠይቀው አሰጡኝ ለምን አትነ እነሱ ምን አቅም አላቸው ስለወደዳቸው ሻላቸው አላህ ሰጥ በቂል አንደሉሲ ከኢማሙ አህመድ ዘመን የነበረ አንድ ትልቅ ሰው ነው በሱ ንግግር ይልቋል እሳቸው ያኔ ሩቅ አገር ላይ ያንዲ ሴት ልጇን ጠላት ወሰደ እስር ቤት ወስዶ አሰረ እናት ነች ልጇን አፈቀች ልጇን በጣም ሳሳችለት ወደ እነዚህ ትልቅ የአላህ ወልይ መጣች በቂል አንደሉሲ መጣች ልጅን ሰዎች ወስደው ሌላ ሀገር አሰሩብኝ ዱዓ አድርግልኝ አላህ ያስፈታው አለች እኒ ወልይ ምን አሉ በይ ወደ ቤትሽ ሂጂ ምን እናረገው እናረጋለና ሄደች እጃቸውን አስያ አርህማንን ጠየቁት አላህን ተማጸነ ከቀናት በኋላ ያ ልጅ የታሰረው ተፈቶ እናቱ ይዛው መጣች ጠየቀው ሸኹ እንዴት ነው ሁኔታ እኔም አንድ ቀን እጄ ተከንችሮ እግሬ በብረት ታስሮ ያለ ድንገት ብረቱ ተበጥሶ ወደቀ ሰንሰለቱ የጠላቱ ጦር አዛዥ መጣና ሰበርከው እንዴ ብሎ ወቀሰኝ ሚበይድ ሰው አመጣና አሁንም በየደው ተበጥሶ ወደቀ እንደገና በየዱት ተበጥሶ ወደቀ ከዛም አንድ ጥያቄ ጠየቀ እናት አለህ እንዴ አለ አዋልክት እንግዳማ ፈታችሁ ልቀቁት ከዚህ ልጅ ጀርባ አላህ ማይመልሰው ዱዓ አለ ሰዓቱን ንገረኝ እስኪ ብረቱ ተበጥሶ የወደቀበት ሰዓት ማለት ልክ እሳቸው ወደ አላህ እጅ ያነሱበት ሰዓት አላህ ባሮቹ ያከብራል እኛ ሀገር ግን የቢከሰት ምንድነው ምንለው ሸኾቹ ሄደው ብረቱን በጠሱት ይላል ሸኾቹ አላህ ለምነው አላህ ያንባራ ያስፈታው ተውሂድ ማለት ይሄ ንወዳቸዋል አታጋጩ ከነዚህ ደጋልጎቹ እናከብራቸዋል እንሳሳላቸዋል ከኛ ጋር በደረጃ እንደማይገናኙ ጠንቅቀላቀ የአላህ ምርጥ ባለሟሎች መሆናቸውን መሰክራል ግን ወደ አምልኮ አልቀየረው
نوداتشو نبي نودالنا አይደለም እነሱ ትላልቆቹን ነቢ ሙሳን እናወዳለን ለሙሳ ድረስልን ግን አላ የእስልምና ነጃይ መውጫው መንገድ መሐለኛው ብርሃናማው መንገድ ነው ሁለቱ ጠርዞች የእስልምና አይደለም يا من تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم ألف بين قلوبنا اللهم اهدنا فيمن هديت وعافنا فيمن عافيت اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا مريضا إلا شفيته ولا ضالا إلا هديته ولا غائبا إلا رددته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ألا فأقم الصلاة